ጂና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ አለ። ካረጁ አይበጁ ነው እንግዲህ አሮጊቷ ማረጡ ጠቀሙት እንጂ ቶሎ አረጡ እንጂ ማለት ከጋላታሳራይ መንታውን አርግዘው ነበር። ሲላል ባባ ይሁንባችሁ ተርዱን ዳር ኧረ ወይኔ ኑ በቃ ችግር የለውም አብረን ፈታ እንላለን። በእንጂ በቃ መደበሪያ አጥቼ ነበር ያዳብሩኛል። ኑልኝ በቃ አሮጊቷ ችግር የለውም ፈታ እንላለን። ኑልኝ አሮጊቷ ኑልኝ በቃ። ዛሬም እንደ ህፃን ልጅ አስገብቶ ነፉ እንደ ህፃን ልጅ ሲጀምር ጥቁር ይሄ ኩናት የተባለ የመጨረሻ ቆሻሻ እከት ሉጣ ሲጀምር ቲም ውስጥ አንድ ጠቋራ ተጫዋች አለ ማለት አንድ እንከን አለ ማለት ነው። በቃ አንድ ጥቁር አለ ማለት ዛሬ ተጫወተብን ኩናት ጎሜዝ የተባለ የመጨረሻ ቀሽም ዊዝ ኢኪቲኬ ፌክ እስከ ዛሬ ሲጫወትብን ፌክ ዛሬ ተጫወቱብን የእውነት ቫንዴ በቃ ሸምግሏል። በቃ የተከላካይ ያስፈልገናል ደግሞ ሌላ ተከላካይ በቃ ሸምግሏል እንዴ ሳላቃት አይረባም እሱ። በክለቤ ግን አምናለሁ አንፊልድ እንገናኝ እንዲህ ተናነቀን አንቀጥልም። የእውነት በአንፊልድ መልሱን ጠብቁን። በአንፊልድ የዛሬን ውጤት መርሳት አለብን። በአንፊልድ እንገናኝ። ጀማው እንደዚህ እንደ ጻልጅ ያስገቡ ይንፉን በሚላቸው በቃ እንደ ጻልጅ ቀዮቹ ሊቨርፑሎች ኢስታንቡል አልተመቸችም። ከጋላታሳራይ ጋር በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ ያደረጉትን ፍልሚያ ቀዮቹ ሊቨርፑሎች እጅ ሰጥተው ተሸንፈው ተመልሰዋል። ጋላታሳራዮች ዘ ላዮንስ ወይም አንበሶች በሚል ቅጽል ስም የሚታወቁት ጋላታሳራዮች በደጋፊዎቻቸው ነበልባል አስደናቂ ድጋፍ ዘይቤ ታጅበው ጨዋታውን 3 ነጥብ ወስደውበታል። የመልሱ ጨዋታን በጉጉት እንዲጠበቅ ማድረግ ችለዋል። ገና በ7ኛው ደቂቃ ቪክቶር ኦሲሜን በግንባር ያወረደውን ኳስ ማሪዮ ሌሚና ካስቆጠረ በኋላ በሁለቱም ቡድኖች በኩል ጎል ሳይቆጠር ጨዋታው ተጠናቋል። በዚህ መሰረት ጋላታሳራይ ሊቨርፑልን 1-0 አሸንፎታል። ሊቨርፑሎች በመጀመሪያው አጋማሽ የመጀመሪያዎቹ ደቂቃዎች ላይ ግብ ጠባቂው ተከላካዩ ሳንቼስ ተሳስተው ያገኟቸው እድሎች አልጠቀሙም። ሁለተኛው አጋማሽ ላይ ነው ሁጎ ኢኪቲኬ ጋክፖ ያማከኗቸው እድሎች አስቆጪ ነበሩ። አርነ ስሎት እጅ ሰጥተዋል። አንፊልድ ላይ ውጤቱን ይቀለብሱት ይሆን? አብረን እናያለን። ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲዲ ስፖርት ነው። እንቀጥላለን። አሁንም ዩቲዩብ ላይ ተቀላቀሉ። ሲዲ ስፖርት ብላችሁ ሰርች አድርጋችሁ ሳብስክራይብ በማድረግ ኒውካስል ከባርሴሎና የሰንት ጄምስ ፓርክ ስቴዲየሙ ፍልሚያ ኒውካስል በታሪካቸው ለመጀመሪያ ጊዜ በቻምፒዮንስ ሊግ መድረክ የጥሎ ማለፍ ጨዋታ የሚያደርጉበት ምሽት ነው። ባርሴሎና ከ2015 በኋላ ከ11 ዓመታት በኋላ የቻምፒዮንስ ሊግ ዋንጫን በአዲሱ ትውልድ በነ ላሚን ያማል ለማንሳት የሚደረግ ትግል ነው። ኒውካስል ከባርሴሎና በቀጥታ ስርጭት ገብተናል። እናንተም ግቡ ዩቲዩብ ላይ ሲዲ ስፖርት ብላችሁ ሰርች ማድረግ ሳብስክራይብ አድርጉ። አሁንም የኤሉዳ ኢምፖርት ኤንድ ኤክስፖርት የዩቲዩብ ቻናልን የቲክቶክ ቻናልን ኤሉዳ ኢምፖርት ኤንድ ኤክስፖርት ብላችሁ ቲክቶክ ላይ ሰርች አድርጋችሁ ፎሎ ኮፕሊንግ ሼር አድርጓቸው። እዚህ ላይም የኤሉዳ ኢምፖርት ኤንድ ኤክስፖርትን ባዮ ላይ እናስቀምጥላችኋለን። በመግባት ኮፕሊንግ ሼር ፎሎ አድርጉልን። ይመቻችሁ። መልካም ምሽት። እንገናኝ። ሊቨርፑል የእንግሊዞቹ ድምቀት፣ የሻምፒየንስ ሊጎቹ ፈርጦች ዛሬ ክብር ያለው ሽንፈት በጋላታሳራይ አስተናግደዋል። ወትሮ ዊል ኔቨር ወክ ያለውን እነሱ ይዘምራሉ፣ ደጋፊዎቻቸው ሌላውን ክለብ ያስጨንቁ ነበር። በራምስ ፓርክ ግን ይህን አልተቻላቸውም። ምክንያቱም ከነሱ የባሱ ነውጠኛ ደጋፊዎች በጋላታሳራይ ራምስ ፓርክ ስቴዲየም ተሰብስበዋልና ነው። ከዚህ በፊት ሊቨርፑል ደጋፊዎችም ሆኑ ተጫዋቾች እንደ አንድ ቤተሰብ ይጓዙ ነበር። አሁን ግን ቤተሰብ በሌለው ነገር ግን ጋላታሳራይ ቤተሰብ ባረጉት የቪክቶር ኦሲሜን ክለብ እጅ ለመስጠትም ተገደዋል። ደማቅ ጨዋታ፣ እጅግ በጣም ፉክክሩ ከፍ ያለ ጨዋታ። ሪከርዳቸው 7 ጊዜ ተገናኝተዋል። 2-2 መሻነፍ ሲችሉ አንድ ማቻ ወጥቶ ነበር። ሊቨርፑል 7 ጎሎችን አስቆጥሯል። ጋላታሳራይ በአንጻሩ 6 ጎሎችን በሊቨርፑል መረብ ላይ ማሳረፍም ችሎ ነበር። ዛሬ ግን እድል በደጋፊያቸውና በሜዳቸው እንዲሁም አዲስ ቤተሰብኛ ማለልን ላሉት የቪክቶር ኦሲሜን ክለብ አሸናፊነት ሊቨርፑል እጅ መስጠት ችሏል። ሊቨርፑል ዘንድሮ ምን ሆኗል? በፕሪሚየር ሊጉም በሻምፒየንስ ሊጉም ጠባቂ ውጤቶችን እያስመዘገበ አይደለም። ዊል ኔቨር ወክ ያለውን ስቴዲየሙና ደጋፊዎቹን ይዞ ደመቀ ታሪኩ የተኩራራ ይመስላል። ለአዲስ ሪከርድም ሆነ ለአዲስ ጨዋታ የሚሰራራ ደም ያለው ቲምም መፍጠር ያቃታቸው ይመስላሉ። ይህ የሚኖር ህይወት ነው። ሰላም። እድለኛ ነን እንዲሁም 1-0 ስለሆነ እድለኛ ነን። ምንም አንመስልም። ቅያሪዎቹ ራሱ በቃ አይሆንም ወይ ኳሱን አልያዝነው ወይ መጠለ ምትትር ነው የምንጮተው ምናምን በቃ የሆነ ቅርጹ ትናስጠላ። ከዛ ፍሪምፖንግ ራሱ ያው እኮ ነው ሳላህ ቢሆን ይሻል ነበር። የሆነ ነገር ከተገኘ ወር ፔናልቲ ኦር የሆነ ነገር ከተፈጠረ ምናምን የሆነ ነገር ያደርጋል። ፍሪምፖንግን በሳላህ ከዛ ጋክፖ ሚስቱን መጨረሻ
እንጃ ኤኪቲኬ ያንን 1-1 ሂደ ያንን ኳስ በቃ ያ ነበረ ያ ግዴታ ነበረ በቃ እሱን ስላላደረገ ያው 1-0 ወጣን አንፊልድ ላይ ገለበጣል በስነ ስርዓት ከተጫወትን ያ ይልማዝማ ምናምን የተባለ ሰው ዝም ብሎ ነው የሚያልፈው በቃ ዝም ብሎ ያሳልፉታል በቃ ጎሜዝም ኮናቴም ያኛው የኮናቴ ጎል እንደው መሻሩ መድለኛ ነን እኛ የኛ የተሻረው ኳስ ደግሞ በቂጡ የነከው ነው የሚመስለኝ ያኛው ብቻ 1-0 ችግር የለውም ግን አንሆንም ነበር አይሼበው ሼባው 1-0 በሆነ ውጤት ተሸንፏልና ይሄ ውጤት እውነት ለመናገር ምንም የሚገርም ነገር የለውም ግን የሊቨርፑል ደጋፊ ጋላታሳራይ ሜዳ ሄደን እናስጠላለን ብላችሁ ማሰባችሁ ነው ትልቁ ኃጢያታችሁ በቃ እንደዛ የመጀመሪያ ዙር ላይ ሲያደነቁሯችሁ ያልታወቃችሁ አሁን እናንተ ማን ናችሁ ካለፈው ስተቱ የማይማረው ፈንጃምካኝ ብቻ ነው ይባላል ግን እናንተ ከፈንጃምካኝም ባሳችሁ በቃ አለቅ እንደምታልፉ እኮ ግልጽ ነው በቃ ሜዳችሁ ላይ አምጥታችሁ መለጥለት ትችላላችሁ ግን እዛ ሄደን እንበቀላለን እናሸንፋለን ምናምን አይባልም ማሸነፉን ተውትና አቻው ራሱ የታል ተስፋ አንቆርጥም ኤፍሲ ተወሉ ዘርፉ ለቶ እንደ ልጅነታችሁ ነው ይመስላችሁ አይደል እድሜያችሁም ሄዷል ተስፋ ቁረጡ በቃ ምንድነው ኢስታንቡል ድረስ እየሄድክ ሁል ጊዜ ከመለጥለጥ አለመጮት በስንት ጣም ቻምፒዮንስ ሊግ አልገባው ምናምን ያው መዝናኛ ያለች አይደል እንዴ ሸበው ሁሉ ጊዜ እኔ አሁን እድላላችሁ ብዬ ነው በደንቡ ለማልነቁራችሁ የማለፍ ግን ደግሞ በዚህ ፐርፎርማንሳችሁ ጭራሽ ነው ቻምፒዮንስ ሊግ የማይመጥናችሁ ማለት ነው ጭራሽ አይመጥናችሁም 3 ጨዋታ 2 ውድድር ምናምን ወዳደር ጭራሽ እኮ ነው የምላችሁ እያንዳንዱ ተጫዋቾቻችሁ የሚያሳዩት ፐርፎርማንስ የደከመ ስታሳዝኑ 3-4 ጎል መቆጠር ነበረበት እንዴት ጋላታሳራይ ከዚህ በላይ እንዳላስቆጠረ አላውቅም እድሉን እያበላሸ ነው ጋላታሳራይ ራሱ ማለት ነው ብዙ ኳሶችን አባክኗል ቀጣይ እድል መስጠቱ ለሊቨርፑል አንፊልድ ላይ የራሱን ያከበደው ማለት ነው 3 ምናምን ማግባት ነበር ቻንሶችን አልተጠቀመም በደም ለማንኛውም አይዞ ሸበለው እኛም ማውቀናል ጉርጓድ መሰናል አለቻሉ በረሮ ከቲቪ ስትወጣ ያራዳ ልጆች በሚያስገርም ሁኔታ ጋላታሳራይ ነው ሲሚኒ ሊበቀልን ይፈልጋል ሊቨርፑል ያሉት ለካ አምጥተው ሊወቅቱ እንደሆነ አልገባንም እኛ ነው ማለት የዛሬው አርኒ ስሎት ሰራዊት ለመንደር ጨዋታ እንጂ ለዋና የዓለማችን ትልቁን ዋንጫ ቻምፒዮንስ ሊግን ሊፋለም የገባ አይመስልም ነው ማለት ሜዳ ውስጥ ማለት ነው በግርታ ነው የሚጮቱት በግርታ ነው የሚከላከሉት ምንም እርባና ቢስ የሆነ ጨዋታ ነው ሲጮቱ የነበረው በእርግጥ ደጋፊዎቹ እኔ እንጃ እኔ አንድ ደጋፊ 90 ደቂቃ እንደዚህ ይጮዋል ወይ የሚያጠራጥር ነው ያራዳ ልጆች ኳላ ሞንታርቦ ካልኖረ በስተቀር ኳስ የሊቨርፑል ተጫዋቾች በነኩ ቁጥር ያብዳሉ አይደለም ባሉ ዛሬ ሊቨርፑል 3 ነጥብ ብቻ አይደለም ያጣው ታምቡራቸውንም ነው የጆሮውን ማጣው የተመለሱት ነው ማለት ነው ያራዳ ልጆች ለማንኛውም አንፊልድ ላይ እጅግ በጣም አስፈላጊ 90 ደቂቃ አላቸው እንግዲህ መጠቀም የነሱ ፋንታ ነው በዛ ላይ ደግሞ የጋላታሳራይ ደጋፊዎች አንፊልድ ላይ አይገኙም ማለት ነው በቅጣት ምክንያት ስለዚህ ይሄን እድል አርኒ ስሎትና ሰራዊቱ ይጠቀሙታሉ አብረን የምንመለከት ይሆናል ማለት ነው በዛሬው ጨዋታ ግን እጅግ በጣም የወረደ ፐርፎርማንስ ነበረ ካምፊልዱ ክለብ የተመለከት ነው ማለት ነው ጋላታሳራይ ባንጻሩ የሚፈልጉትን ተጫውተው የሚፈልጉትን ነጥብ ይዘው ነው የወጡት ማለት ነው እስቲ እናንተን ሐሳብ አስተያየት ኮሜንት ላይ ቁጭ አድርጉት በደም ሼር ኮፒ ሊንክ እንዳይረሳ ይመቻችሁ የአርነ ስሎቱ ሊቨርፑል በቱርኩ ኃያል ክለብ ጋላታሳራይ 1-0 ሽንፈት ገጥሞታል በአውሮፓ ቻምፒዮንስ ሊግ 16ቱ ዙር በራምስ ፓርክ ስታዲየም የእንግሊዙ ሊቨርፑል ያስተናገደው ጋላታሳራይ 1-0 በሆነ ውጤት በማሸነፍ የመጀመሪያ ዙር ጨዋታውን በድል ማጠናቀቅ ችሏል በዚህ ጨዋታ ላይ ራምስ ፓርክ ስታዲየም እንግዲህ በጣም ሲኦል አድርገው ነበር ለሊቨርፑሎች የጠበቁት ማለት ይቻላል የጋላታሳራይ ደጋፊዎች ኖይዛቸው በጣም የሚረብሽ ነበር ማለት ይቻላል የሊቨርፑል ተጫዋቾችንም በቃ ጭንቀት ውስጥና ችግር ውስጥ ከተዋቸው ነበር በእያንዳንዱ ኳስ በሚነኩባቸው ሞመንቶች እየጮሁ ፕሬሸር ሲያሳድሩ ባቸው ነበረ በዚህ ጨዋታ ላይ እንግዲህ ገና በመጀመሩ 7ኛው ደቂቃ ላይ ኦሲሜን በግንባር ያቀበለውን ኳስ ማሪዮ ሌሚና ማለትም የቀድሞው የወልቭስ ተጫዋች እንግዲህ ጎል አስቆጥሮ ጋላታሳራይ በዛው ውጤቱን አስጠብቆ 1-0 በሆነ ውጤት ማሸነፍ ችሏል ፈርስት ሃፍ በሙከራ ረገድ የተሻለው ቡድን ጋላታሳራይ ነበር ተመጣጣኝ የኳስ ቁጥጥር ድርሻ ቢኖራቸው ሁለቱም ቡድኖች ማለት ነው ነገር ግን ሰከንድ ሃፍ ሊቨርፑል ወደ ጨዋታው ለመመለስ ጥረት ቢያደርግም ነገር ግን ምንም መፈየድ የቻለው ነገር አልነበረም የመልሱ ጨዋታ ለማንኛውም ቀጣይ ሳምንት የሚከናወን ይሆናል ማለት ነው አንፊልድ ላይም ሊቨርፑል ይህንን ጠባብ የጎል ልዩነት በመቀልበስ ወደ ቀጣዩ ዙር ያልፋል ብላችሁ ታስባላችሁ ሐሳባችሁን አካፍሉኝ የፕላስ ምልክቱን መጫን እንዳትረሱ ስለዚህ ኳስ እናውራ ሊቨርፑላውያን ሂጎ ኤኪቲኬ ይሄኔ ማለት ነው ሌላ ተጫዋች ቢሆን ማለት አይሜን ቪክተር ዮኬሬስ ቢሆን ምን ያህል ሚዲያው እንደሚለፈልፍ እናውቀዋለን ብቻ ፓስ ጋላታሳራይ በድጋሚ ሊቨርፑልን አሸንፏል ግን ሊቨርፑላውያን እንዳትጨነቁ በእርግጠኝነት ነው የምላችሁ አንፊልድ ላይ ትቀለብሱታላችሁ እነሱ ማለት ነው
ዌልካም ቱ ሄል ነበር ያሏችሁ። ቪክተር ኦሲሜንን ስሜታዊ ያረገ ቲፎም ይዘው ገብተው ነበር። ነገር ግን ዩ ዊል ኔቨር ዋክ አለው ሊቨርፑላውያን ምን አይነት ምላሽ እንደሚሰጡ ሁላችንም እርግጠኛ ነን። የእግር ኳስ ተመልካች በአጠቃላይ እርግጠኛ ነው። ሶ በእርግጠኝነት ቀልብሶ ያሸንፋል ሊቨርፑል። ይህ የኔ እምነት ነው፣ በእርግጠኝነት ነው የምላችሁ። እንደውም የሆኑ አጋጣሚዎች ሊቨርፑል ቢጠቀም ላይክ መጀመሪያ እንዳሳየዋችሁ እንደ ኤኪቲኬ አይነት ኳስ ቢጠቀም ዛሬ ራሱ ነጥብ ይዞ ይወጣ ነበር። ግን ማለት ነው ያቺ ኦፍሳይድ እኔ አላሳመነችኝም። የኦሲሜን የተሻረው ጎል አላሳመነችኝም በምንም ተአምር ማለት ነው። ማንኛውም ሊቨርፑል ጋላታሳራይን ግን ፍሩት። በተለይ ሜዳው ላይ ሄዳችሁ ከተጫወታችሁ የምር ጌታችሁ ነው እንደምትሸነፉ አውቃችሁ ተጫወቱ። በቃ አትችሉትም፣ ግልጽ ነው፣ ይከብዳችኋል። በቃ ለማንኛውም ግን እኔ አንድ የምነግራችሁ በእርግጠኝነት የምነግራችሁ ነገር ሰከንድ ሌግ ላይ ታልፋላችሁ። ኧረ ጋላታሳራይ እኔ ቤቴ ቁጭ ብዬ በቲቪ ላይ ያየሁት ደጋፊ አስጨነቀኝ። እንዴት ነው አንድ ደጋፊ ከአንደኛው ደቂቃ አንስቶ እስከ 95ኛው ደቂቃ ድረስ የሚጨፍረው የሚጮህ? ሊቨርፑል በገዛ እጃቸው ልክ እንደተጀመረ ያገኙትን የግብ ዕድል ሳይጠቀሙ ቀርተው ጋላታሳራይን ብዙ ኳስ ስቷል፣ ግን አስገራሚ ቡድን ነው ጋላታሳራይ። ቪክቶር ኦሲማኒ ምን አይነት ታጋይ ተጫዋች ነው! ምን አይነት እምባይን ያመጡት ይዘውት የገቡት ቲፎ ደግሞ የሚገርም በቃ የእናቱን ምስል ምናምን የያዘበት ቲፎ በጣም የሚያሳዝን። እሱ ራሱ አለቀሰ። ግን አስገራሚ ይሄ ተጫዋች ለምንድን ነው ግን ቱርክ ሄደው ትልቅ ሊግ ላይ መጫወት ይችል ነበር። ሊቨርፑል 1-0 ተሸነፈ በጋላታሳራይ። ይሄ ጨዋታ አላበቃም፣ አንፊልድ ላይ መልሳለህ። ግን ጋላታሳራይ ሊያልፍ ይችላል። በጣም ደክም ያለ ሊቨርፑል የተመለከተ ጎሜዝ ምንድን ነው? ለማንኛውም አውሮፓ ሻምፒዮንስ ሊግ አሁንም ታምራቱ እንደቀጠለ ነው። ሊቨርፑል ተሸንፏል ዛሬ።